እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጠዋት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። የዓለም ዋንጫ ጨዋታዎችን እንዲሁም ደግሞ ሌሎች ዜናዎችን በዓለም ዋንጫ የምንነግራችሁም ይሆናል። ብራዚል ከሞሮኮ እጅግ አዝናኝ በነበረው እንዲሁም ብዙ ፍክክር በተመለከትንበት ጨዋታ አቻ ተለያይተዋል። ስለሱ የምናነሳው ይሆናል። ሌሎች ጨዋታዎችም ተደርጓል። እኛም ስቱዲዮ በገባንበት ሰዓት እንዲሁ ሃይቲ ከስኮትላንድ ጋር የጀመሩትም ጨዋታም አለ። ስለሱም የምንገልጽላችሁም ነው የሚሆነው። ዛሬ ጠዋት ላይ ቀን ላይ እንዲሁም ሌሎች ጨዋታዎች የሚደረጉም ይሆናሉ። ስለሱም ጥቆማ የምንሰጣችሁም ነው የሚሆነው። እንዲሁም ደግሞ የክለብ መረጃዎችን የዝውውር መረጃዎችን በስፋት የምንመለከት ይሆናል። አሰልጣኝ ሩበን አሞሪም ዳግም ወደ አሰልጣኝነት ሊመለሱ እንደሚችሉ እየተገለጸ ሲሆን በአሁኑ ሰዓት ላይ ከኤሲ ሚላን ጋር ድርድር ላይ እንዳሉ መረጃዎች እያሳዩም ይገኛሉ። ብራድኪ ባርኮላ በሊቨርፑል እንዲሁም ደግሞ በአርሰናል ራዳር ውስጥ እንደሚገኝ የተገለጸ ሲሆን ማን የግሉ ያደርጓል የሚለው እየተጠበቀም ይገኛል። የተጫዋች እንግዲህ የልቀቁኝ ጥሪ ማቅረቡ ነው መረጃዎች እያሳዩም የሚገኙት። ከዚህም በተጨማሪ የምንመለከታቸው የዝውውር መረጃዎችንም አሉ። ሰፋ ያለ ስፖርታዊ መረጃዎችን የምናቀርብላቸው ይሆናል። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እያጋበዝን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የዓለም ዋንጫ ጨዋታዎች ቀጥለው እየተካሄዱም ይገኛሉ። በርካታ ጨዋታዎች ነው እንግዲህ በቀን እየተመለከትን የምንገኘው ከምሽት እስከ ጠዋት ድረስ እየቀጠሉም ይገኛሉ። ከነዚህ መካከል እንግዲህ ትላንትና ምሽት የተደረጉ ጨዋታዎችን ለመመልከት ያክል ምሽት 4 ሰዓት ላይ የተደረገ ጨዋታም ነበር። ኳታር ከስዊዘርላንድ ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት አጠናቋል። ይህ ጨዋታ በግሩፕ 2 ማለትም በግሩፕ ቢ የተደረገም ጨዋታም ነበር። በ17ኛው ደቂቃ ላይ የተገኘውን ቅጣት ፔናልቲ ኢምቦሎ በማስቆጠሩ ምክንያት ስዊዘርላንድ 1-0 መምራትም ችላም ነበር። ነገር ግን በስተመጨረሻም ኳታሮች በ94ኛው ደቂቃ ላይ ኮሁሊ ያገኛትን ኳስ እንግዲህ በማስቆጠሩ ምክንያት የመጀመሪያ የዓለም ዋንጫ በታሪኳ 1 ነጥብ ማግኘት መቻሏ ነው ኳታር መመልከትም የቻለው። በግሩፕ 2 የተደረገው የመጀመሪያ ጨዋታም ይህም ነበር። በጨዋታው ላይ ስዊዘርላንድ እንግዲህ ፍጹም የጨዋታ የበላይነትም ነበራቸው። 68% ኳሱን መቆጣጠር ችለውም ነበር። 26 ሙከራዎችን ነው እንግዲህ ማድረግም የቻሉት። 7 ኦን ታርጌት እንደነበሩ ተመልክተናል። በኳታር በኩል ስንመለከት በፍጹም መከላከል ነበር ጨዋታውን ማድረግም የቻሉት። አጠቃላይ 6 ሙከራዎችን አድርገው 3 ኦን ታርጌት እንደነበሩ ተመልክተንም ነበር። ስዊዘርላንድ ሙሉ የጨዋታ ዶሚኔት ማድረግ የቻለበትን አጋጣሚ ብንመለከትም ነገር ግን 3 ነጥቡን መያዝ አለመቻላቸውን ነው መመልከትም የቻለው። ትላንትና በሁለቱም ክለቦች መካከል የተደረገው ጨዋታ ሳቢ ነበር ለማለት እጅግ በጣም የሚያስቸግር ጨዋታ እንደነበር ነው በርካቶቹ የሚገልጹት። በቀጣይ መርሃ ግብር እንግዲህ ኳታር ከካናዳ ስትጫወት ስዊዘርላንድ ደግሞ ከቦስኒያ ኤንድ ሄርዞጎቪና ጋር የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ሌላኛው በርካቶቹ ሲጠብቁት የነበረው የሌሊት 7 ሰዓት ጨዋታም ነበር። ብራዚል ከሞሮኮ እጅግ ተጠባቂው ጨዋታ፣ በተለይም እንግዲህ ብራዚል ይህን ጨዋታ ለማሸነፍ እንገባለን ሲሉ ገልጸውም ነበር። ሞሮኮዎችም እኛም የምንቻለው ወይም ደግሞ የምንቀመስ አይደለንም፣ የአፍሪካዋ ስፔን እንባላለን፣ ይህንንም ማሳየት እንፈልጋለን ሲሉ ከጨዋታው በፊት ተናግረውም ነበር። በዚህም እንግዲህ በአሰላለፍ ረገድ በተለይም በብራዚል በኩል አሰልጣኝ ካርሎ አንቸሎቲ የመጀመሪያ የዓለም ዋንጫ አሰላለፋቸውን አሊሰንን በበረኝነት ቦታ ላይ ይዘው የገቡ ሲሆን ዳግላስ ሳንቶስን በግራ በኩል እንዲሁም ደግሞ ሮገር ኢቫኔዝን በቀኝ የፉልባክ ቦታ ላይ ተጠቅመዋል። ማርኪኒዮስ እንዲሁም ደግሞ ጋብሪኤል ማጋሌዝ ሁለቱ የማል ተከላካዮችም ነበሩ። ማርኪኒዮስ ትላንትና ቲሙን እየመራ የገባውም ተጫዋች ነው በካፒቴንነት። በሁለቱ ዲፌንሲቭ ሚድፊልደርነት ቦታ ላይ ካሴሜሮ እንዲሁም ደግሞ ቡርኖ ጉማሬዝን ያጣመሩ ሲሆን በ10 ቁጥር ቦታ ላይ ራፊኒያን፣ ፓኬታን በቀኝ ቦታ ላይ ቪኒሺየስን፣ በግራ ቦታ ላይ ኢጎር ቲያጎን ደግሞ ፊታራውሪ አጥቂነትን ይዘው ሰጥተውትም ነበር መግባትም የቻሉ። በአስተላለፍ ረገድ በርግጥ ራፊኒያ ወደ ቀኝ ሲያዘነብል እንዲሁም ደግሞ ሉካስ ፓኬታ እና ካሴሚሮን ወደ ዲፌንሲቭ ሚድፊልደርነት እየመጣ ሲያግዝም ተመልክተነውም ነበር። ሞሮኮዎችን ስንመለከት ያሲን ቦኖ በበረኝነት ቦታ ላይ የገባም ተጫዋች ነው። ኑሰር ማዝሬ እንዲሁም አሽራፍ ሀኪሚ ሁለቱን የክንፍ ተከላካይ ቦታ ላይ የያዙ ተጫዋች ሲሆን ቻድ ሬድ ይህን በእንግሊዝ ፕሪሚየር ሊግ የምናውቀው ተጫዋች እንዲሁም ደግሞ ኢሳ ዲዮፕ ሁለቱ የማል ተከላካይ ተጫዋቾችም ነበሩ። አዩብ ቧዴ እንዲሁም ደግሞ ኤል አይኖቢ ሁለቱ የዲፌንሲቭ ቦታ ላይ የተሰለፉ ተጫዋች ሲሆን ቢላል ኤልኮሎስ እንዲሁም ደግሞ ኦናሂ
እንዲሁም ብራሂም ዲያዝ በአማካይ ቦታ ላይ ተሰልፈዋል። ኢስማኤል ሳባሪ በአጥቂ ቦታ ላይ የተሰለፈም ተጫዋች ነው። በትላንትናው ረገድ እንግዲህ በሁለቱም ክለቦች መካከል ጥሩ እንቅስቃሴ ተመልክተንም ነበር። በተለይም በሞሮኮ በኩል እጅግ የሚገርም የመከላከል አቅም፣ የማጥቃት እንቅስቃሴያቸው እጅግ በጣም ይለይም ነበር። በርካቶቹ ከስፔን ጋር አሁንም እያመሳሰሏት ነው የሚገኘው። ሞሮኮን ገና በ21ኛው ደቂቃ ላይ ከብራሂም ዲያዝ የተሻገረለትን ኳስ በእጅግ በሚገርም ሁኔታ ኢስማኤል ሳባሪ አሊሰን ቤከርን መውጣትን ተከትሎ ቺፕ በማድረግ በሚገርም ሁኔታ የመጀመሪያውን ጎል ማስቆጠርም ቻለ። ነገር ግን ከ11 ደቂቃዎች በኋላ እንግዲህ ቪኒሲየስ ጁኒየር በመልሶ ማጥቃት የተገኘችውን ኳስ እጅግ በሚገርም ሁኔታ እንግዲህ በማስቆጠር ምን ያህል ብራዚላውያን በአሁኑ ሰዓት ላይ አሁንም ቢሆን እንግዲህ በግል እጅግ የሚገርም ተጫዋቾች እንዳሏቸው ቪኒሲየስ ጁኒየር እንዲሁ በጎሉ ላይ ማሳየትም ችሏል። ቪኒሲየስ ጁኒየር ይህን ጎል ሲያስቆጥር እንግዲህ በርካቶቹ አልጠበቁትም። ይህ ጎል በተለይም ኳሷ ስትቆጠር እንዲሁ አንዳንድ ስታቲክሶችን ስንመለከት 101 ኪሎ ሜትር ፐር ሀወር የሚሄድ እንደሆነ ነው ስታቲክሶቹ እየወጡም የሚገኙት። በርካቶቹ ለዚህ ጎል እንግዲህ አድናቆትን ሲችሩት ነበር። በጨዋታው ላይ በትላንትናው ዕለት 52% ምንም እንኳን ኳሱን መቆጣጠር ቢችሉም እንግዲህ አብዛኛውን ኳስ በተለይም ሲቆጣጠሩት የነበሩት ሞሮኮዎች እንደነበሩ ተመልክተናል። በመልሶ ማጥቃት እንዲሁ ብራዚሎች ለመጠቀም ሲሞክሩ የተመለከትነውም ጉዳይ ነው። በመጀመሪያ አጋባሽ በተለይም የመጀመሪያዎቹን 15 ደቂቃዎች ፍጹም ዶሚኔት አድርገው ነበር ሞሮኮዎች። እንዲሁም በመከላከሉ ተውሎ ነበር መመለስም የሚችሉት። ይህም እንግዲህ በዲፌንሲቭ ወይም ደግሞ በሃይላይን ሲጫወቱ ይውሉና ሲመለሱ ግን እንግዲህ በሎ ብሎክ ነበር እንግዲህ ቲሙን እንዲሁ ሲይዙ የነበሩት። በጨዋታው ላይ አዩብ ቧዴ እንዲሁም ደግሞ ሌላኛው ተጫዋች አሽራፍ ሀኪሚና ኑሰር ማዝሬ በጨዋታው ላይ ድንቅ አቋማቸውን ያሳዩ ተጫዋቾችም ነበሩ። በሞሮኮ በተለይም የአሽራፍ ሀኪሚ በማጥቃትም በመከላከልም በመሀል ቦታ ላይ ሁሉም ቦታ ላይ የሚገኝ ተጫዋች እንደነበር ተመልክተናል። ለሞሮኮ ምን ያህል ጠቃሚ እንደነበር ነው ይህ ተጫዋች መመልከት እየቻለው። ሞሮኮን እንዲሁ በካፒቴንነት እየመራም የገባው። በተቃራኒው ሌላኛው የአውሮፓ ሻምፒዮንስ ሊግ አሸናፊ የነበረው ማርኪኒዮስ ነበር። እንግዲህ እነዚህ ሁለቱ ሰዎች ናቸው ይህንን ሁለቱን ሀገራትን እንግዲህ እየመሩ መግባትም የቻሉት። ጨዋታው አንዳቻ የተጠናቀቀ ሲሆን እንግዲህ በስታቲክስ ደረጃ ስንመለከተው የመጀመሪያው አጋማሽ በሁለቱም ክለቦች መካከል ጥሩ እንቅስቃሴ እየተመለከትንበትም ነበር። በሁለተኛው አጋማሽ አንጻራዊ እንግዲህ ደካማ እንቅስቃሴን የተመለከትንበት እንደሆነ በርካቶቹም ያነሳሉ። በአጠቃላይ እንግዲህ ሞሮኮች 14 ሙከራዎችን አድርገውም ነበር። 3ቱ ኦን ታርጌት የነበሩ ሲሆን በብራዚል በኩል 12 ሙከራዎችን አድርገው 5ቱ ኦን ታርጌት እንደነበሩ ነው መመልከትም የቻለው። በጨዋታው ላይ እንደ ካርሎስ ካሴሜሮ ያሉ ተጫዋቾች በሁለተኛው አጋማሽ እንዲሁ ተቀይረው እንዲወጡ የተገደዱበትን እንቅስቃሴ ተመልክተናል። በተለይም ቢጫ ካርድ መመልከታቸውን ተከትሎ ነው እንግዲህ ቀይረው ማስወጣትም የቻሉት። እነ ሉካስ ፓኬታ በማርኪኒዮስ እንዲሁም ደግሞ ሉዊስ ሄንሪኬ በኢጎር ቲያጎ ተቀይረው የገቡበትን አጋጣሚ ተመልክተንም ነበር። ነገር ግን ጨዋታውን ለመቀየር አልቻሉም። ይህ ጨዋታ እንግዲህ በሁለቱም ሀገራት መካከል ጥሩ እንቅስቃሴ የተደረገበት ሲሉ በርካቶቹም ይገልጹታል። በግሩፕ ሲ ማለትም በምድብ 3 እንግዲህ ብራዚልና ሞሮኮ አንዳንድ ነጥብ በመያዝ አንደኛና ሁለተኛ ደረጃ ላይ የተቀመጡ ሲሆን እኛ ወደ ስቱዲዮ በገባንበት ሰዓት ላይ ስኮትላንድ ከሃይቲ ጋር ያደረጉት ጨዋታ ተጀምሮም ነበር። የነሱ ጨዋታ ውጤት ሲጠናቀቅ እንግዲህ የደረጃ ሰንጠረዡ የመለየት እድልም እንዲሆነው ሊኖርም ይችላል። ቀጣይ መርሃ ግብር ይጠበቃል። በተለይም በዚህ ምድብ እንግዲህ ብራዚል፣ ሞሮኮና ስኮትላንድ የሚያደርጉት ፍጥጫ እጅግ በጣም ከባድ ነው ሲሉ በርካቶቹ እየገለጹም ነው የሚገኙት። ቀጣይ መርሃ ግብር ስንመለከት ብራዚል ከሃይቲ ሲጫወቱ ስኮትላንድ ከሞሮኮ ጋር የሚያደርጉት ከባድ ጨዋታ ተጠባቂም የሚያደርገው ነው የሚሆነው። በትላንትናው ጨዋታ ላይ ቪኒሲየስ ጁኒየር የጨዋታው ኮከብ ተብሎ መመረጡን ነው እንዲሁ የተመለከት ነው። ሌላኛው ጠዋት የሚደረገው ጨዋታ አውስትራሊያ ከቱርኪ ነው። 1 ሰዓት ላይ የሚደረግም ጨዋታ ነው። ምሽት 2 ሰዓት ላይ ጀርመን ኳራሳውን የምታስተናግድ ሲሆን እንዲሁ ከኔዘርላንድ እና ጃፓን ምሽት 5 ሰዓት ላይ የሚያደርጉት ተጠባቂ መርሃ ግብርም አለ። ይህም ምሽት 5 ሰዓት ላይ ነው የሚደረገው። ሌሊት 8 ሰዓት ላይ ደግሞ አይቬሪ ኮስት ከኢኳዶር ጋር ሲጫወቱ 11 ሰዓት ላይ ስዊድን ከቱኒዚያ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። እነዚህ እንግዲህ በዓለም ዋንጫ የሚደረጉ ተከታታይ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እንጋብዛችኋለን። የተወደዳችሁና የተከበራችሁ አድማጮቻችን ወደ ክለብ መረጃዎቻችን ስናልፍ ቅድሚያ አርሰናልን እንመልከት። አርሰናል ከቪክተር ዮኮሬሽ የዝውውር ተጨማሪ ክፍያዎችን ወይም ደግሞ አርሰናሎችን ላይ ለስፖርቲንግ ሊዝበን 3.4 ሚሊዮን ፓውንድ ይከፍላል ሲል አንድ መረጃን ይዞ መውጣትም ችሏል። ለ21
የጎል ተሳትፎ ወይም ደግሞ አሲስት በመብቃቱ 430,000 ፓውንድ እንዲሁ እንደሚከፍል እየተገለጸ ሲሆን በ20 እና ከዛ በላይ ጨዋታዎች ላይ ቢያንስ ከ45 ደቂቃ በላይ ተሰልፈው በመጫወቱ ደግሞ 1.8 ሚሊዮን ፓውንድ የሚከፍሉም ይሆናሉ። ለአውሮፓ ሻምፒዮንስ ሊግ ማለፋቸውን በማረጋገጣቸው ደግሞ 860,000 ፓውንድ አካባቢ እንደሚከፍሉ ነው እንዲሁ ራያን ታይለር እየዘገበም የሚገኘው። ሌላኛው በአርሰናል በኩል እንግዲህ ራያን ታይለር ይዞት የወጣው መረጃ ሞርጋን ሮጀርስ እንዲሁም ደግሞ ዞሊንስ እና ብራድኪ ባርኮላ የማጥቃት ክፍላቸውን ለማጠናከር አሁንም በአርሰናል እጩ ዝርዝር ውስጥንም የሚገኙ ተጫዋቾች ናቸው። ነገር ግን በአሁኑ ወቅት የሞርጋን ሮጀርስን እንዲሁም የብራድኪ ባርኮላን ዝውውሮች በተሳካ ሁኔታ ማጠናቀቅ እጅግ በጣም ከባድ እንደሚሆን በክለብ ውስጥ ግልጽ ግንዛቤም አለ ሲሉም ይገልጻል። ይህም እንግዲህ ምናልባትም ሊከብድባቸው የሚችልበት እድል አለ። የዞሊንስ ግን እድሉ እጅግ ሰፊ ነው ሲልም ነው እየገለጸ የሚገኘው። ቤን ጃኮብስ ያወጣው መረጃ ደግሞ ፓሪስ ሰን ዠርሜን አሁንም ብራድኪ ባርኮላን ማቆየት ይፈልጋል። ይህ አቋማቸው የሚቀይረው ሌላ አጥቂ ካስፈረሙ እንዲሁም ተጫዋቹ አዲስ ኮንትራት ለመፈረም ፈቃደኛ ካልሆነም ብቻ ነው። በዚህ ምክንያት የሽያጩ በር ሙሉ በሙሉ ዝግ አይደለም ሲል ይገልጻል። ባርኮላ በሊቨርፑል እንዲሁም በአርሰናል ዝውውር እቅድ ውስጥም ይገኛል። የሊቨርፑል የአሁኑ ዋነኛ ትኩረት በያን ዲያማንዴ ላይ ሲሆን እሱም በተመሳሳይ የፒኤስጂ ኢላማ ነው። በሌላ በኩል ሞርጋን ሮጀርስ የአርሰናል ዋነኛ ኢላማ ተጫዋቾች መካከል አንደኛው ነው ሲልም ይገልጿል። ብራድኪ ባርኮላ አዲስ ፈተና የመጋፈጥም ሀሳብ እንዳለው ሌሎች መረጃዎችም ያሳያሉ። አርሰናል እንዲሁም ሊቨርፑልን ጨምሮ በርካታ ታላላቅ የአውሮፓ ክለቦች ሁኔታውን በቅርበት እየተከታተሉም ነው የሚገኙት። የፓሪስ ሰን ዠርሜንን ፍላጎት የሚያሟላ የዝውውር ጥያቄ ከቀረበ ጉዳዩን ለመመልከት ፒኤስጂ ክፍት መሆኑ የተገለጸ ሲሆን ከዓለም ዋንጫ በኋላ ንግግሮች ዳግም ይጀምራሉ ተብሎ እንደሚጠበቅ መረጃዎች እያሳዩም ይገኛሉ። በአርሰናል በኩል በአሁኑ ሰዓት ላይ እንግዲህ በተለይም በግራ ክንፍ የማጥቃት ቦታ ላይ በርካታ ተጫዋቾችን እየተመለከቱ እንደሚገኙ የተገለጸ ሲሆን የሞርጋን ሮጀርስ ጉዳይ ምናልባትም እንግዲህ በአስቶን ቪላ ቤት ከባድም ያደርገዋል። ይህ ተጫዋች እስከ 2031 ድረስ ኮንትራት ያለው በመሆኑ ምክንያት ምናልባት ከፍተኛ ገንዘብ የሚጠይቅበት ተጫዋች ሊሆን እንደሚችል ነው እየተገለጸም የሚገኘው። ብራድኪ ባርኮላ በአሁኑ ሰዓት ላይ ከወጡ መረጃዎች መካከል እንግዲህ የልቀቁኝ ጥሪ መስማቱ ወይም ደግሞ ማሰማቱ እየተገለጸ እንደሚገኝ መረጃዎችም ያሳያሉ። ይህ እውነት የሚሆን ከሆነ ምናልባትም ለአርሰናልና ለሊቨርፑል እንዲሁም ለሌሎች ታላላቅ ክለቦች ከፍተኛ እድልን ይፈጥራል ተብሎ ይጠበቃል። ባርኮላ በአሰልጣኝ ሚኬል አርቴታ የሚደነቅ እንዲሁም ደግሞ በአንድሪያ ቤርታ የሚፈለግ ተጫዋች መሆኑ እየተገለጸም ይገኛል። በግራ ክንፍ አጥቂ ቦታ ላይ ትክክለኛ ተጫዋች ተብሎ እንደሚወሰድ ነው የሚገለጸው። እነ ጋብሪኤል ማርቲኔሊ ለመተካት የሚደረገው ጥረት አሁንም የሚቀጥል ሲሆን በእነዚህ አይነት ተጫዋቾች ይተካል ተብሎ የሚጠበቅ መሆኑ ነው የሚገለጸው። የሊያንድሮ ትሮዛርድ በአሁኑ ሰዓት ላይ በቤሺክታሽ መፈለግ እንዲሁም የሜድ እድሉ እጅግ በጣም ሰፊ መሆን እንዲሁም የጋብሪኤል ማርቲኔሊ የመልቀቅ እድሉ ሰፊ መሆኑን ተከትሎ ነው አሁንም እንግዲህ እንደዚህ አይነት ተጫዋቾች በበርካታ ከአርሰናል ጋር ስማቸው እየተነሳም የሚገኘው። አርሰናል አንድ ተጫዋች ብቻ አይደለም ከዛ በላይም በዛ ቦታ ላይ ሊያስፈርም እንደሚችሉ መረጃዎች እያሳዩም ይገኛሉ። አንዳንድ ተጫዋቾችን በመሸጥ ትላልቅ ተጫዋቾችን ማምጣት እንደሚፈልጉ አሁንም እንደ ቤን ጃኮብስ ያሉ ጋዜጠኞች አሁንም እየገለጹ ይገኛሉ። በአርሰናል ቤት አርሰናል አሁንም ቢሆን እንግዲህ ከነሱ በተጨማሪም የሞርጋን ጊብስ ዋይትን ጉዳይ እየተመለከተ ሲሆን የማቲያስ ፈርናንዴዝም ጉዳይ እንዲሁ እንዳልተው ነው መረጃዎች እያሳዩም የሚገኙት። በማንቸስተር ዩናይትድ መረጃዎቻችን ካይል ወከር ይናገራል። ለእንግሊዝ የሃሪ ማጌር ይልቅ ዳንበርን መመረጡ አስገርሞኛል ሲል ይናገራል። ሰዎች ሉክሾን ረስተውታል ብዬም አስባለሁ። ሉክሾ በማንቸስተር ዩናይትድ ድንቅ የውድድር ዓመትን አሳልፏል ሲል ይናገራል። ሉክሾ በተሳተፈባቸው ውድድሮች ላይ መገኘቱን ጭምር ማሰብ ይገባል ሲል ነው የሚናገረው። ምናልባትም እንደ ጄደን ስፔንስ ወይም ደግሞ ቲቲኖ ሊቨርማንቶ አይነት የሩጫ ጉልበት ፍጥነት ላይኖረው ይችላል። ነገር ግን በሱ ልምድ ቦታ በመታገዝ ምናልባት የማል ተከላካይ አጠገብ እንዲጫወት ማድረግ እንዲሁም ሪስ ጀምስ ደግሞ በጥቂቱ ወደፊት ጠጋ ብሎ እንዲጫወት መፍቀድ ይቻልም ነበር። ይህን ነገር መጠቀም ይችሉ ነበር። ይህ አሳዛኝ ነው ሲል የራሱን ሀሳብ መስጠቱን ነው የሰማ ነው። ሌላኛው አንቶኒዮ ቫሌንሺያ ይናገራል። ከካሪክ ጋር መስራት እፈልጋለሁ፣ አዎ ተመልሼም እሄዳለሁ ሲል ይናገራል። አንቶኒ ቫሌንሺያ የቀድሞ የማንቸስተር ዩናይትድ ተጫዋች ዩናይትድ ለኔ ብዙ የሰጠኝ ክለብም ነው። ቤተሰቦቼ እዚያ በጣም ደስተኛም ነበሩ። በማንኛውም ሚና ቢሆን ከፍቅር ተነስቼ እነሳላቸዋለሁ። በጣም የሚወደውም ክለብ ነው። አሁን ላይ እያደረጉት ያለው ነገር በጥሩ ሁኔታም እየተካሄደም ይመስለኛል ሲልም እንዲሁ ይናገራል። የስኬት ምኞት መልእክት ልኬለታለሁ። ካሪክ በጣም የማከብረውና የመጨነቅለትም ሰው ነው። በአሰልጣኝነት ስኬት እንዲሆን ተመኝለታለሁ። በአሰልጣኝነት ስኬታማ እንዲሆን ተመኝለታለሁ።
እናም ነገሮች በጥሩ ሁኔታ እንዲሄዱለትም እመኝለታለሁ ሲልም ይናገራል። ነገሮች ተሳክተዋል። እናም ለሌላ የውድድር ዘመን በአሰልጣኝነት ወንበር ላይ መቀመጡ ደስተኛ ያደርገኛል ሲል መናገሩን ነው የሰማነው። ኮቢ ማይኖ በሚቀጥለው የውድድር ዘመን በልዩነት የሚጠቀምበት ተጫዋች ማን እንደሆነ ተጠይቆም ነበር። እጅግ ተለውጦ ይመጣል ብለ የምትጠብቀው ተጫዋች ማን ነው ተብሎ ሲጠይቅ ፓትሪክ ዶርጉሲ ነው መመለስም እየቻለው ከዚህ በተሻለ የላቀ ደረጃ ላይ መድረስ እንደሚችል አስባለሁ ሲል የገለጸ ሲሆን በልምምድ ወቅት የሚያደርጋቸው አንዳንድ ነገሮች ራሱን ምን ያህል እያሳደገ እንደሆነ በግልጽ የሚያሳዩ ምልክቶችም አሉ። ይለወጣል ብዬም አስባለሁ ሲል ነው እየገለጸም የሚገኘው። ሌላኛው ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር በማን ዙሪያ እየተደራደረ እንደሚገኝ መረጃዎችም ወጥተዋል። ቀያዮቹ ሰይጣኖች በዚህ የክረምት የዝውውር መስኮት ማስፈረም ከሚፈልጓቸው ተጫዋቾች ውስጥ ሳንድሮ ቶናሊ አንዱ እንደሆነ በተደጋጋሚ ሲገለጽ መቆየቱም ይታወሳል። ሆኖም በተጫዋቹ ዙሪያ እስካሁን ድረስ ባለው ሁኔታ ምንም አይነት እንቅስቃሴ እንደሌለና እንዲሁም ክለቦቹም ዝውውሩን በቁም ነገር እንዳልወሰዱት እየተገለጸም ይገኛል። ከሳንድሮ ቶናሊ ይልቅ ማንቸስተር ዩናይትድ የመስመር ተመላላሹን ሉዊስ ሃለን ከማክፓይሶቹ ጋር ለማስፈረም ጠንካራ ጥረት እያደረገ እንደሚገኝ ነው እንዲሁም ሜን እያስነበበም የሚገኘው። ነገር ግን የላንክሻይሩ ክለብ በዚህ የውድድር መስኮት ሁለቱንም ተጫዋች በአንድ ላይ የማስፈረም እድሉ ዜሮ ነው በማለት የተገለጸ ሲሆን በተለይም አሁን ማንቸስተር ዩናይትድ እድል ያለው በተለይም ከሉዊስ ሃል ጋር ያለው ግንኙነት ነው። ይህ ተጫዋች በማንቸስተር ዩናይትድ እጅግ በጣም የሚደነቅም ተጫዋች ነው። ማንቸስተር ዩናይትድ የሚፈልገው በዛ ቦታ ላይ ራሱን ማጠናከር ነው። ከሳንድሮ ቶናሊ ይልቅ ማቲያስ ፈርናንዴዝ ላይ እየጠነከረ የሚገኘው ማንቸስተር ዩናይትድ ሉዊስ ሃልን ግን ሉክ ሾው ቦታ ራሱንም ማጠናከርም ይፈልጋል። በተለይም ፓትሪክ ዶርጉ በአጥቂ ቦታ ላይ የመሰለፍ እድሉ ሰፊ መሆኑን ተከትሎ በዛ ቦታ ላይ 2 እና 3 ተጫዋቾችን እንዲሁ ለማጠናከርም ይፈልጋል። በዛ ትክክለኛው ተጫዋች አድርገው የሚመለከቱት ይኸው የእንግሊዛዊ ተጫዋች የሆነው ሉዊስ ሃል መሆኑ መረጃዎችም እያሳዩን ይገኛሉ። ፋብሪዚዮ ሮማኖ ያወጣው መረጃ ደግሞ ባለፉት 2 ሳምንታት ውስጥ ባየር ሙኒክ ስለ ማርከስ ራሽፎርድ ወቅታዊ ሁኔታ ለመረዳት አንዳንድ የስልክ ጥሪዎችን አድርጓል ሲል ይናገራል። ነገር ግን በአሁኑ ወቅት ትኩረታቸውን እንደ ኢስማኤል ሳባሪ ባሉ የተለየ ፕሮፋይል ባላቸው ተጫዋቾች ላይ አድርጓል። ቢሆንም ግን አሁንም ቢሆን በማርከስ ራሽፎርድ ላይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ማርከስ ራሽፎርድ በተለይም ባየር ሙኒክ ጋር ያለው ግንኙነት እየጠበቀም ይገኛል። የካታላኑ ክለብ ባርሴሎና ይህን ተጫዋች መታውን ተከትሎ ነው እንግዲህ እንደዛ አይነት ስሞችን በሰፊው እየሰማንም የምንገኘው። የመሆን እድሉም ሰፊ እንደሆነ በርካቶቹም እየገለጹም ይገኛሉ። ይህንንም እናጠናክረዋለን ሲሉ እየገለጹ እንደሚገኙ ነው መረጃዎች በስፋትም እያመላከቱ ነው የሚገኙት። ይህንንም እንግዲህ በቅርበት የሚያልፉ መረጃዎች መሆኑን እንዲሁም ሰማን። የአርሰናል መረጃዎችን እንዲሁ ለማካተት ያክል እንግዲህ አርሰናል ከማይክል ሉዊስ ስኬሊ ጋር የማንቸስተር ዩናይትድ ፍላጎት ቢኖረውም የመለየት አቅም የለውም ሲል ቲም ቶክም ያስነብቧል። የአርሰናል ቁርጠኝነት ለመፈለግ የሚደረግ ማንኛውም ንግግር እንዲሁ ከመታሰባቸው በፊት 60 ሚሊዮን ፓውንድ በላይ ማቅረብ ይኖርበታል ሲሉ መግለጫዎች እያሳዩም ነው የሚገኙት። አርሰናልና ማንቸስተር ዩናይትድ ይህን ተጫዋች እንግዲህ በተለይ ማንቸስተር ዩናይትድ ሲፈልገው እንደነበር የምናስታውሰው ጉዳይ ነው። ሉዊስ ሃልን እንዳነሳላቸው በዛ ቦታ ላይ ማይክል ሉዊስ ስኬሊም ከሚፈለጉ ተጫዋቾች መካከል አንደኛው መሆኑ መረጃዎች እያሳዩም ይገኛሉ። ሌላኛው ጋብሪኤል ጂሰስ በዚህ ክረምት አርሰናልን ሊለቅ እንደሚችል ተነግሯል። እናም የማርቲኔሊ የወደፊት ዕጣ ፈንታ በተመለከተ እርግጠኛ አለመሆንም አለው። ሁለቱም ተጫዋቾች እንደ ሊያንድሮ ትሮዛርድ እንዲሁም ደግሞ ክሪስቲያኖ ኖርጋርድ የውላቸው መጨረሻ ዓመት ላይ እየገቡ ነው። እናም አርሰናል በ2027 በነጻ ከማጣት ይልቅ በዝውውር ሊያጤኑበት እንደሚችሉ ነው መረጃዎች እያሳዩም የሚገኙት። ባለፈው የውድድር ዓመት በማርሴይ የነበረውን የውሰት ቆይታ ተከትሎ ስለ ኢታን ንዋኔሪም የሚኖሩ ሀሳቦች ይጠበቃሉ ሲሉ ነው መረጃዎች እያሳዩም የሚገኙት። ይህም ለውጦች የሚፈጥሩበት እድል እንዳለ በበርካቶቹ እየተገለጸም የሚገኘው። ፖል ጆይስ ይዞት የወጣው መረጃ ደግሞ ብሬንትፎርድ ከፍተኛ ተስፋ የተጣለበትን የሌስተር ሲቲውን ታዳጊ ጀርሜን ሞንጋን ለማስፈረም የሚደረገውን ፉክክር እንደተቀላቀለም ይገለጻል። የአርሰናል ጋርም መፎካከር ዝግጁ መሆኑ ነው የተገለጸው። ጀርሚ ሞንጋ በተለይም ከአርሰናል ጋር በስፋት ስሙ ሲያዝ እንደነበር የምናስታውሰውም ጉዳይ ነው። ይህ ነገር ምናልባትም እንደ አዲስ ይነሳል ሲልም እየገለጸም ይገኛል። ዞሊንስ ማስፈረም ሚኬል አርቴታ በክንፍ ቦታ ላይ ትልቅ ተጫዋች ለማምጣት የያዘው እቅድ ላይ ተጽዕኖ አይኖረውም ሲል ፋብሪዚዮ ሮማኖም ይገልጻል። ዞሊስ በገበያው ላይ የተገኘ እድል ሲሆን እንደ ሞርጋን ሮጀርስ ያሉ ሌሎች ስሞችም አሉ። የሞርጋን ሮጀርስም በክለብ ውስጥ በተደጋጋሚም ይነሳል። ደጋፊዎችም የእሱ አድናቂም ናቸው። ከተያዙ ስሞች ቀዳሚው እሱ መሆኑን አስዘንጉ ሲል ማናገሩን ነው መስማትም እየቻል ነው።
አሰልጣኝ ሩበን አሞሪምም ወደ ኃላፊነት ሊመለሱ እንደሚችሉ እየተገለጸም ይገኛል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ወደ ኃላፊነት ለመመለስ መቃረባቸው ነው የተገለጸው። ፖርቹጋላዊ አሰልጣኝ ሩበን አሞሪም ኤሲ ሚላንን በኃላፊነት ለመረከብ ተቃርበዋልም ተብሏል። የ41 ዓመቱ አሰልጣኝ ሩበን አሞሪም እንግዲህ በአሁኑ ሰዓት ላይ ንግግር ላይ እንደሚገኙ በስፋትም እየተገለጸ እንደሚገኝ መረጃዎችንም ተመልክተናል። አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ከተሰናበቱ በኋላ ያለ ኃላፊነት እየገኙም ነበር። በዚህ የክረምት የዝውውር መስኮት ግን ወደ ጣሊያን በመሄድ እንግዲህ ኤሲ ሚላንን የጣሊያኑን ትልቁን ክለብ ለመያዝ ስምምነት ላይ ለመድረስ መቃረባቸው መረጃዎች እያሳዩም ይገኛሉ። ምናልባትም እንግዲህ ዛሬ የመስማማት እድላቸው ሰፊ መሆኑ ነው መረጃዎች እያሳዩን የሚገኙት። ካካ ስለ ኮል ፓልመር ልዩነት በሪዮ ፈርዲናንድ ፖድካስት ላይ እንዲህ ሲል ይናገራል። የእሱን አጨዋወት ዘይቤ እወደዋለሁ፣ ምክንያቱም ለእኔ እግር ኳስ ሁልጊዜም ቀላል ነበር። ኳስን መውደድ እንዲሁም ደግሞ መድረስ ያለበት ቦታ ማድረስ። ፓልመርንም ይህ ባህሪ በከፊል አለው፣ ነገሮች ቀላልም ያደርገዋል ሲልም ይገልጻል። ኳስን ይወዳል እናም በትክክል ማድረስ ወደሚፈልገው ቦታም ያደርሰዋል። ይህን ባህሪ በሱ በጣም የምወደው ነው ሲል መናገሩንም ሰማል። ቼልሲዎች በክረምት የዝውውር መስኮት ሌላ ግብ ጠባቂ ለማስፈረም ይልቅ ማይክ ፔንደርሰን መልሰው ከሮበርት ሳንቼዝ ጋር ለቋሚ ቦታነት እንዲፎካከሩ ማድረግም ይፈልጋል። ከማይክ ሚግኖን ጋር ስሙ ሲያያዝ እንደነበር የምናስታውሰው ጉዳይ ነው። ይህ ነገር ግን የመሆን እድሉ ጠባብ እንደሆነ ነው መረጃዎች የሚያሳዩት። ማርኮ ኩሬላ ስለ ዣቪ አሎንሶም ይናገራል። አዎ ለአሎንሶ ጋር ተነጋግረናል። በሱ ላይም ትልቅ እምነት እንዲኖረኝም አድርጎኛል። ከሱ ጋር አብረው ከሚሰሩ ከግሪማልዶ እንዲሁም ደግሞ ከሌሎች ጋር አውርቻለሁ። ስለነሱ በጣም ጥሩ ነገሮችን ነው የነገሩኝ። የዣቪ አሎንሶ ፕሮጀክት በጣም ደስ የሚል እንዲሁም ደግሞ የሚስብ ይመስለኛል። ይህንንም ለውጦችን ለማድረግ ደግሞ አብረን የምንቀጥል ይሆናል ሲል መናገሩን ነው የሰማ ነው። በተለይም እንግዲህ የልቀቁኝ ጥሪ ካነሳ በኋላ ምናልባትም የሰው የመቆየት እድሉ ጠባብ ነው ብሎ በርካቶቹ ቢያነሱትም በአሁኑ ሰዓት ላይ ያለው መረጃ እንደሚያመላክተው ግን የመልቀቅ እድሉ ጠባብ መሆኑ ነው አሁንም እየተነሳም የሚገኘው። ይህንንም እንግዲህ አብረን የምንመለከት ሲሆን ማርኮ ኩሬያ በሚቀጥለው ዓመት አሁንም ቢሆን በቼልሲ ቤት የምንመለከትበት እድል ሰፊ መሆኑን እያረጋገጡልንም ይገኛሉ። የኤንዞ ፈርናንዴዝ ጉዳይም እንግዲህ አሁንም እየተነሳ ቢሆንም ነገር ግን ምን ያክል ታማኒ ያሉ መረጃዎች ምንም ቢሆን ባያረጋግጡልንም ይህ ነገር ግን እውነትም የመሆን እድሉ ሰፊ ነው ሲሉ እየገለጹትለትም ነው እየተገኙ የሚገኙት። ስለዚህ ጉዳዮች አሁንም አዳዲስ ነገሮችን እየሰማን እንደምንገኝ በቅርቡም ነገርናችሁ። ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም አሁንም ተስፋም ሰንቋል። ነገር ግን ኖቲንጋም ፎረስት ማንኛውንም አይነት ሽያጭ ከሰኔ 23 በኋላ መመዝገብን ይመርጣሉ ነው እየተባለም የሚገኘው። የሚሆነው ዋነኛው ምክንያት እንግዲህ በተለይም በእንግሊዝ የሚያሳየውን የዓለም ዋንጫ እንቅስቃሴ ለመመስከር መሆኑ እየተገለጸም ነው የሚገኘው። ሌላኛው ሪያል ማድሪድ በዚህ ክረምት የሮድሪን ዝውውር እንደማይገፋበት ታውቋል። ክለቡ ውሳኔውን አስቀድሞም ወስኗል። ኤደሪክ ኬልሜ በምርጫው ካሸነፈ ሮድሪን ወደ ሪያል ማድሪድ እንደሚያመጣው የተናገረው መግለጫ አስቀድሞ እንደሚያውቅ ሮድሪን አረጋግጧል ሲል ነው እየተገለጸም የሚገኘው። ይህም የሆነበት ዋነኛ ምክንያት እንግዲህ የመምጣት እድሉ ጠባብ መሆኑ እየተገለጸም ይገኛል። እንደነገርናቸው ኤሊዮት አንደርሰን በሚቀጥለው ሳምንት ውስጥ በተለይም በሚቀጥለው ከሰኞ እስከ አርብ ባለው ሁኔታ ውስጥ ምናልባትም ምርመራውን የሚያደርግበት እድል እንዳለ እየተገለጸም ነው የሚገኘው። እንዲሁም ስምምነቱ ሊያልቅበት የሚችልበት እድል በሰፊው እየተገለጸ እንደሚገኝ መረጃዎችም አመላከቱን። ሊቨርፑል በክረምት የዝውውር መስኮት ላይ ኮዲ ጋክፖን ለመሸጥ ክፍት ነው። ማንኛውም ክለብ ሊቨርፑልን የተገመተውን ዋጋ ከቀረበ ተጫዋቹን ሊሸጥ ይችላል ሲል እንዲሁ አስሚን እያስነበበም ይገኛል። ተመሳሳይ ሁኔታ ለማካሊስተርም ተገቢ የሆነ ጥያቄ ከቀረበ ይህም የመልቀቅ እድል ያለው ሲል ነው አስሚ እየዘገበ የሚገኘው። በተቃራኒው ፋብሪዚዮ ሮማኖና ቤን ጃኮብስ እንደገለጹት ከሆነ ኮዲ ጋክፖ ለመልቀቅ እንደሚፈልግ በቀጥታ ለሊቨርፑል አልነገረም ሲሉ ይናገራሉ። ሆኖም በቅርብ ጊዜያት ከጣሊያን ክለቦች ለኮዲ ጋክፖ ፍላጎትም አሳይተዋል። እንዲሁም ባለፈው ክረምትም ፍላጎትም ነበረ። ሊቨርፑል በአሁኑ ሰዓት ላይ ኮዲ ጋክፖን መሸጥም አይፈልጉም። የአንቶኒ ጎርደንን የ70 ሚሊዮን ፖንድ የባርሴሎና ዝውውር ክፍት አድርገውታል። የኮዲ ጋክፖም 70 ሚሊዮን ፖንድ ይገምታል። ጋክፖ ከሊቨርፑል እስከ 2030 ድረስ የሚያቆይ ውል አለው። በተጨማሪም ሊቨርፑል ለመለያየት ምንም አይነት እቅድ የላቸውም ሲልም እያስነበቡ ነው የሚገኙት። ሊቨርፑል ሞሳናን ለማቆየት ምንም አይነት እቅድ የላቸውም። የግብፁ ግብ ጠባቂ ነገሮች ሊለወጡ ይችላሉ ሲል አስተያየት ቢሰጥም ይህ ነገር አይሆንም ሲል ነው ቤን ጃኮብስ የሚያስነብበን። አሌክስ ክሩክም ሲናገር የኮዲ ጋክፖ ሊቨርፑልን ለመልቀቅ ጠይቋል የሚሉ ወሬዎች እውነትም አይመስሉም። እንዲሁም የግብፅ ቡድን አጋሩ
እንዲሁ መሐመድ ኤልሻራዊ የሚናገረው ስለ ሞሐመድ ሳላህ አንፊልድ ሊመለስ ይችላል ያለው ንግግር አሁንም ለሱ የሚሆን ነገር አይመስለኝም፣ የሚሳካ ነገርም የለውም ሲል መግለጹን ነው የሰማነው። ቤን ጃኮብስ ፒኤስጂ አሁንም ብራድሊ ባርኮላን ማቆየትም ይፈልጋል። እናም ሌላ አጥቂ እስካላስፈረሙ ድረስ ተጫዋቹን አዲሱን ውል ካልቀረበለት በስተቀር ይህ አቋማቸው አይለወጥም ሲል ነው እየገለጸም የሚገኘው። ግን በዚህ ምክንያት የሽያጭ በራቸው ሙሉ አልተዘጋም። በዚህም የተነሳ ሊቨርፑልና አርሰናል ጥያቄያቸውን ለማቅረብም እየተዘጋጁ እንደሚገኙ መረጃዎች እያሳዩ ይገኛሉ። ይህ እድል በስፋት አለ ሲሉ ነው እያስነበቡንም የሚገኘው። ሌላኛው ማድሪድ በአልቫሬዝ ላይ ያላቸው ፍላጎት ሙሉ በሙሉም ተተውቷል። አሁን ላይ ተጫዋቹን ለማስፈረም ከፍተኛ እድል ወይም ደግሞ መንገዶች ያሉት ባርሴሎና ብቻ ነው ሲል አርኤምሲ ስፖርት ያስነበበን መረጃንም ተመለከትን። ጆዜ ሉዊስ ሳንቼስ ያስነበበን መረጃ ደግሞ ጆዜ ሞሪኒዮ በሪያል ማድሪድ ስራ ላይ ለመጀመር እጅግ በጣም ጓጉቷል፣ እንዲሁም ትዕግስትም አጥቷል። ለሱ ቅርብ የሆኑ ሰዎች እንደሚሉት ከሆነ የሚሰማው ጉጉት ልካውን ስራውን እንደጀመረ አዲስ አሰልጣኝ ያክል ነው። ጆዜ በፕሮጀክቱ ላይ በጣም እየተደሰተ እንዲሆን ከፍተኛ በራስ መተማመንም አለው ሲሉም ይገልጹታል። አሰልጣኝ ጆዜ ሞሪኒዮ የሪያል ማድሪድ ስኳድ በወጣት እንዲሁም ደግሞ ድንቅ ተሰጥኦ እንደተሞላም ያምናል። ነገር ግን ቡድኑ በሚቸገርበት ጊዜ የአንድነት ስሜት የሚፈጥረው እንዲሁም ደግሞ ጫናን መቋቋም የሚችሉ ልምድና በመልበሻ ክፍልም እንዲሁ የመረነት ባህሪ ያላቸው ተጫዋቾችን እጥረት እንዳለበትም ይታሰባል። በተለይም ከክሩስ፣ ናቾ፣ ሞድሪች እንዲሁም ደግሞ ሆሴሉ አሌ ተጫዋቾች መውጣት በኋላ ችግሩ ይበልጥ ተሰፋፍሟል። ይህንም ለመቅረፍ ይሞክራሉ ሲል ማርካ ያስነበበን መረጃንም ተመለከትን። እኔ ሪያል ማድሪድ ስደርስ ሹዋሚኒ አስቸጋሪ ጊዜ እያሳለፈ ነበር ሲል ኪሊያን ምባፔም ይናገራል። በከፍተኛ ሁኔታም ይተቸም ነበር። ከዛ በኋላ ብዙ ጊዜ የማል ተከላካይ ሆኖ እንዲጫወትም ተደረገ። በማድሪድ ግድ ምንም ግድ የለውም፣ ተከላካይ ሆነ ተጫወትክም አሊያም አማካይ ቦታ ብትጫወት ካሳየህ ምንም ከተመቸህ ወደ ኋላ አይልም። እነዚህ ነገሮች እንደዚህ ናቸው ሲልም ይናገራል። ነገር ግን እኔ እዛ ያለኝ ሁኔታ ውስጥ ለመቀየር ያሳየው ጠንካራ ስብዕና ነው። ያንን ደረጃ አልፎ አሁን ይበልጥ ጠንካራ ሆኖ መጥቷል። አሁን በራስ መተማመኑ እንዲሁም ደግሞ በችሎታው ሙሉ በሙሉ ተማምኖ ቦታውን አስከብሯል ሲል ኪሊያን ምባፔ ስለ ሀገሩ ልጅ ኦሬል ሹዋሚኒ እንዲሁ እየተናገረም ነው የሚገኘው። ጆዜ ሞሪኒዮ ወደ ሪያል ማድሪድ ስለመመለሱ ምን ታስባለህ ተብሎ ተጠይቆም ነበር። ኤስቴባን ግራኔሮ ሲናገርም እሱ እንደገና እዚህ በመኖሩ ደስተኛ ነኝ፣ ትልቅ ስራም እንደሚሰራም እርግጠኛ ነኝ። ሰፊ ልምድ እንዲሁም ደግሞ እጅግ ከፍተኛ አቅም ያለው ልዩ አሰልጣኝ አድርጌ ነው የማየው። ሙሉ ስኬትም እመኝለታለሁ ሲልም ይገልጻል። በስተመጨረሻም የእሱ ስኬት ማለት የሪያል ማድሪድ ስኬት ማለት ነው። እኔ ሁሉ ጊዜ ለሱ መልካሙን ሁሉ እመኝለታለሁ፣ ለኛም ዋናው ነገር ይህ ነው ሲልም ይናገራል። ፔፔ የሞሪኒዮ አሰልጣኝ ስታፍ አካል ይሆናል ተብሎ ተጠይቆም ነበር። ኤስቴባን ግራኔሮ እንግዲህ ሲገልጽም የፔፕ የቡድን አጋርም ነበርኩኝ፣ ከሱ ጋር ቡድን ውስጥ አብሮ መጫወት አስደሳችም ነበር። እንዲሁም ተቃራኒ ሆኖ ሲገጥመኝ ገጥሜዋለሁ፣ እሱን መጋፈጥ ምን ያህል ከባድ እንደሆነም አውቃለሁ ሲል የተናገረ ሲሆን ፔፔ ልዩ ተጫዋች እንዲሁም ደግሞ ጥሩ ሰው ነው። ስለዚህ ቀሪው ነገር እኔ ምንም አይመለከተኝም፣ የሚመለስ ከሆነ ግን እኔ ደስተኛ ነኝ ሲል መናገሩ ነው እየሰማንም የምንገኘው። ጋና የካናዳን ውሳኔ መቃወሟ ነው እየተገለጸም የሚገኘው። ጋና የካናዳ መንግስት ቶማስ ፓርቲን እንዳይገባ ማገዱ ትክክል አይደለም በሚልም ተቃውሟለች። የጋና መንግስት ቶማስ ፓርቲ ገና ጥፋተኛ አለመባሉን በመግለጽ ኢፍትሐዊ ውሳኔ በማለትም ነው የተናገረችው። አክላም ተጠርጣሪ ወንጀል መስራቱ እስካልተረጋገጠ ወንጀለኛ አይደለም የሚለው መርህ የጎደለህ ነው ሲሉ መናገራቸውም ሰምተናል። ጋና በጉዳዩ እንደገና ከካናዳ መንግስት ጋር እየሰራች መሆኑ መረጃዎች እያሳዩ እንደሚገኙ ነው መረጃዎች በስፋትም እየተገለጸም የሚገኘው። ሌላኛው የስፔን ብሔራዊ ቡድን በአሜሪካ ያለው ከፍተኛ ሙቀት ለመቋቋም አዲስ ቴክኖሎጂ መጠቀሙም ተገልጿል። ብሔራዊ ቡድኑ የሰውነት ሙቀት ለማስተካከል የሚረዳ ልብስ አድርገው ዝግጅት እያደረገው መሆኑ ነው የተገለጸው። ተጫዋቾቹ አዲሱ ልብስ ከመጫወቻ ማሊያ በላይ ለብሰው እንደሚሰሩ የተገለጸ ሲሆን በተጨማሪም ለተመሳሳይ ኢላማ የተዘጋጀ ጫማ መዘጋጀቱም ተገልጿል። የሙቀት መቆጣጠሪያ ጫማው የተጫዋቾቹን እግር አላስፈላጊ ሙቀት እንዲሁም እብጠት እንደሚቀንስ ነው መረጃዎች በስፋትም እያመላከቱም የሚገኙት። ብቻህን አትሆንም ጆታ አብሮህ አለ ስትልም ተናግራለች። ባለፈው ዓመት ህይወቱ ያለፈው ዲያጎ ጆታ ባለቤት ሩት ካሳዶ እንግዲህ ለዓለም ዋንጫ በፊት እንግዲህ ለአንዲ ሮበርትሰን መልእክት ልካም ነበር። እንደተናገረችው ከሆነ አንተ ብቻ አይደለህም፣ ሁሌም ዲያጎ ጆታ በስም ውስጥ የሚተካም ሰው ነው። እናም ሁሌም ስትገባ አብራችሁ ናችሁ የምትኖሩት፣ ይህን ነገር ማሰብ አለበት ስትል መናገሯን ነው በስፋትም እየተመለከተን እየሰማንም የምንገኘው።